ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ማይክሮሶፍት ኤክሴል ላይ ወሳኝ ከሆኑትና አሁን ላይ በጣም ተፈላጊ ከሆኑት ነገሮች መካከል አንደኛው ዳሽቦርድ ነው ማለት ነው፣ ወይም ዳሽቦርድ አሰራር ነው። እንደምትመለከቱት አሁን አፕወርክ ላይ ሌሎችም ኦንላይን ፕላትፎርሞች ላይ ለስራ ብትሄዱ በጣም በቀላሉ ዳሽቦርድ በማዘጋጀት ብቻ ብዙ ገቢ ማግኘት ይቻላል ማለት ነው። እንደምታዩቸው በጣም ብዙ ስራዎች ነው ያሉት ዳሽቦርድን በተመለከተ፣ እንደዚሁም ደግሞ ለድርጅቶችም ወይም ለራሳችሁ በጣም የሚያስፈልጋችሁ ነው ማለት ነው። ስለዚህ በጣም በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ። እዚህ ጋር የምትመለከቱትን ዳሽቦርድ ከዜሮ ጀምረን አብረን እንሰራለን ማለት ነው። ለምሳሌ ፒቮት ቴብል እናዘጋጃለን። ይሄን ለመስራት አብረን ኦሪጂናል ዳታ ደግሞ እዚህ ጋር አለን። እናንተ ማንኛውም ዳታ ሊኖራችሁ ይችላል። እዚህ ጋር ኤዲት የምታደርጉት ነገር ካለም ይሄ ዳሽቦርድ ይቀያየራል ማለት ነው። እንደምታዩት ሪፖርት ማድረጊያ ነው። ለምሳሌ አንድ ሰው መጥቶ ኢስት ላይ ወይም ደግሞ ምስራቅ ላይ ምን ያህል ትርፍ ነበረ የሚል ክሊክ ቢያደርግ ተመልከቱት፣ በግራፍ ያሳየዋል። ቁጥሮቹ እዚህ ጋር ይቀያየራሉ እንዳለ ኖርዝ ላይ ቢል ሳውዝ እንደዚህ እያለ እየተቀያየረ ይሄዳል ማለት ነው። በተመሳሳይ ደግሞ ለምሳሌ ቦሮች ብናየው ፌብሩዋሪ ላይ ምንም የለም እያለን ነው። እንደዚህ ረዘም ማድረግም ትችላላችሁ። ይህንን በአንዴ ብዙ መምረጥም ይቻላል። ለምሳሌ ጎተት ላድርገውና እንደዚህ ባደረገው ተመልከቱት፣ ፕሮፊቴን እየነገረኝ ነው። እዚህ ጋር ደግሞ የፕሮዳክቶቹ ብዛት ወይም አይነት አለ ማለት ነው። ስለዚህ ይህንን በቀላሉ እንዴት ክሬት ማድረግ እንደምንችል አሳያችኋለሁ። ማጥፋት ስትፈልጉ ደግሞ እንደዚህ ብታጠፉት፣ ከሁሉም ላይ ፍሊተር ያደረጋችሁትን ነገር እንደዚህ ብታጠፉት ሙሉ ዳታችሁም እንደዚህ ይታያል ማለት ነው። ስለዚህ ይህንን ነው የምናየው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንሰራው አሁን እዚህ ጋር ያለውን ዳታ ተጠቅመን ነው። እዚህ ጋር ስም እንለየው ለበኋላ እንዲመቸን። ይሄኛውን ዳታ ብዬ እንደዚህ ልጻፍበት ለመለየት እንዲመቸን። ዳሽቦርዳችን ደግሞ እዚህ ጋር ብናዘጋጅ እዚህ ላይ ደግሞ ዳሽቦርድ ብዬ ልጻፍበት እንደዚህ። ከዛ እዚህ ጋር እናንተ ነፃ ሆናችሁ የምትፈልጉትን አይነት ዲዛይን መስራት ይቻላል። ለምሳሌ በሬክታንግል እንስራ። ኢንሰርት፣ ከዛ እዚህ ጋር ሼፕ የሚል አለ። ሬክታንግል ወይም ደግሞ ራውንድ የሆነ ሬክታንግል መጠቀምም ይቻላል። ከዚህ ጀምሬ ለምሳሌ ልጠቀመው እንደዚህ ወርታች ሰፋ ልናደርገው እንችላለን። እስከፈለጋችሁት ማድረግ ይቻላል። ይህንን ከለር መቀየር ከፈለጋችሁ ሼፕ ፊል የሚል አለ። የተለያዩ ከለሮችን ማስያዝ ይቻላል። ለምሳሌ እንደዚህ ይሄኛውን ከለር ልጠቀም። ዙሪያውን ያለውን አውትላይን ግን ስለማልፈልገው ሼፕ አውትላይን የሚለው ጋር ልምጣና ኖ አውትላይን ማለት እንችላለን። ይሄንን ከዛ ኮፒ እናድርገው። ኮንትሮል ሲነክታችሁ እዛው ኮንትሮል ቪ ብትነኩ ኮፒ ይሆናል ማለት ነው። ከዛ የዚህን ከለር ደግሞ የተወሰነ ቀየር ማድረግ እንችላለን። ለምሳሌ እንደዚህ አይነት ነገር ላድርገው ለመቀላቀል ስለፈለኩ ነው። እናንተ ደመቅ ያለ ሌላ አይነት ከለር ልታስይዙት ትችላላችሁ። ለምሳሌ ይሄኛው ይሁን። ይህንንም አውትላይን ስለማልፈልግ እዚህ ጋር መጣና ኖ አውትላይን የሚል አስገባለታለሁ። የዚህን ሳይዝ የተወሰነ ቀነስ ማድረግ ይቻላል። እንዳልኳችሁ የእናንተ ያምራል ብላችሁ ባሰባችሁት ማስተካከል ትችላላችሁ ማለት ነው። ከዛ ደግሞ እዚህ ላይ የምናመጣው አሁን ፒቮት ቴብል ላይ ያዘጋጀን ነው። እሱን ለማድረግ ወደ ዳታችን እንመለስና ይህንን ወደ ፒቮት ቴብል እንቀይረዋለን። ኮንትሮል ኤ ስትነኩ ሁሉም ይመረጣል። ኮንትሮል ቲ ስትነኩ ቴብል ይሆንላችኋል። ወይም ኢንሰርት ብላችሁ እዚህ ጋር ቴብል ማድረግ ይቻላል። ኦኬ ትሉታላችሁ። ይሄንን በመቀጠል ከላይ ኢንሰርት ፒቮት ቴብል ነው የምንፈልገው። ፍሮም ቴብል ሬንጅ እንለዋለን። ኒው ወርክሺት ይላል እዚህ ጋር ምንም ሳትነኩ ይሄንን ኦኬ ትላላችሁ። አዲስ ቦታ ላይ ክሬት ያደርገዋል ይኸውና እንደምታዩት። ስለዚህ ይሄኛው ደግሞ ፒቮት ቴብላችን ስለሆነ ፒቮት ቴብል ብለን እንጻፍበት። ቦታን ቀይረው ዳሽቦርዱን መጀመሪያ ላይ እናድርገው። እዚህ ጋር ላምጣና ልልቀቀው። ዳሽቦርድ እዚህ አለ። ፒቮት ስፔሊንጉን ላስተካክለው እዚህ ጋር እንደዚሁ ፒቮት ቴብል። ስለዚህ ዳሽቦርድ ፒቮት ቴብል ዳታችን ደግሞ እዚህ ጋር አለ ማለት ነው። ከዛ በኋላ ፒቮት ቴብላችን ላይ እንምጣና ለምሳሌ ቀን እንውሰድ መጀመሪያ። ስለዚህ ዴት የሚል አለ እዚህ ጋር። ይሄ ከዳታችሁ ላይ የሚመጣ ነው። ዴትን ልምረጠው። አሁን እየታየ ነው እንደምታዩት። ከዛ በኋላ ከላይ ፒቮት ቴብል አናላይዝ የሚል አለ። ይሄን ትነኩና ኢንሰርት ታይም ላይን ይላል። ታይም ላይንን እንነካለን። የፈለግነው በማን ነው? በዴት። ስለዚህ ዴትን ክሊክ እናደርግና ኦኬ ስንል ታይም ላይን እንደምታዩት አዘጋጀም ማለት ነው። ወደዚህ ብታደርጉት ለጠጥ ይላል እንደምታዩት። ወደዚህም እንደዚህ ያደርጋችሁ ከጃንዋሪ ጀምሮ ሙሉ ወሮቹ እዚህ ጋር አሉ። እንደዚህ የተጻፉትን ነገሮች ካልፈለጋችሁ ወይም እዚህ ጋር ያለውን ኤዲት ማድረግ ከፈለጋችሁም ታይም ላይን እዚህ ጋር፣ ስክሮለሩን ካልፈለኩት ይሄን ብነካው ስክሮለሩ ይጠፋል። ታይም ሌቭል ይሄንንም እናጠፋውና ይሄ ብቻውን እንዲቀር ማለት ነው። ሄደሩ ብቻ ነው እንደምታዩት ያለው። ከዛ ለዚህ የተለያየ ከለር መስጠት ይቻላል። እዚህ ጋር ልምጣና ለምሳሌ እንደዚህ አይነት ከለር ባስይዘው ይህን አይነት ከለር ያዘ። ከዛ ኮንትሮል ሲ ብላችሁ ይህን ኮፒ ታረጉትና ወደ ዳሽቦርዳችሁ ትመጣላችሁ። ከዛ ኮንትሮል ቪ ስትሉ ኮፒ ይሆናል ማለት ነው እንደምታዩት። ይህን ከዛ ሳይዙን ማስተካከል ደስ እንዳላችሁ ማድረግ ትችላላችሁ። ቦታም ደስ ያላችሁ ጋር ማስቀመጥ ይቻላል። ለምሳሌ በዚህኛው በኩል ላስቀምጠው፣
የተወሰነ ሰብሰብ ልናደርገው እንችላለን። ተመልከቱት። ወደዚህም ወደ ኋላም እየሄዳችሁ ማየት ትችላላችሁ ማለት ነው። በኋላ ላይም እንጠቀመዋለን ይሄንን። በተመሳሳይ ደግሞ አሁንም ወደ ፒቮት ቴብል እንሂድና ይሄንን ከስር መደርደር ይቻላል። እንደዚህ ቀመጥ ኮፒ እናደርገዋለን። እዚህ ጋር ያስገባነውን ነገር እንመርጠዋለን። ኮንትሮል ሲ ከዛ የምንፈልገው ቦታ ጋር ኮንትሮል ቪ። አሁን ደግሞ የፈለግኩት ሪጅን ነው። ስለዚህ ዋናው እናንተ ዳታችሁ ላይ ነው የምትመረኮዙት ማለት ነው። አሁን የወሰድኩት መጀመሪያ ይሄንን ነው ዴት ወስጃለሁ ወይም ጃንዋሪ ፌብሩዋሪ እያላቁቶልኛል። አሁን ደግሞ ሪጅኖቹን ነው የፈለግኩት። ስለዚህ እዚህ ጋር መጣና ዴት የሚለውን እተወዋለሁ። የፈለግኩት አሁን ሪጅን ነው። ስለዚህ ሪጅንን እነካና ሌሎቹን ማጥፋት እንችላለን ማለት ነው። እንደዚህ ሪጅን ብቻ ገባ። ስላይሰር ከዛ እናስገባለን ለሪጅን። ስለዚህ ፒቮት ቴብል አናላይዝ ኢንሰርት ስላይሰር። አሁን የፈለግነው በሪጅን ነው። ኦኬ እንላለን። ተመልከቱት ገባ። ወደ ታች ከሚደረደር ወደ ጎን የሚሆን ጥሩ ስለሆነ እንደየሁኔታው ይሄ ኮለመን የሚለውን አንድ ሳይሆን 4 አደርገዋለሁ። እንደዚህ ትንሽ ሰፋ ወደዚህ። ይሄን እንደዚህ ማስተካከል ትችላላችሁ ማለት ነው። የዚህንም ከለር አጀስት ማድረግ ይቻላል ወይም ደስ ያላችሁን ከለር መጠቀም ትችላላችሁ። ከዛ ይሄንንም ኮንትሮል ሲ ኮፒ ሆነ። ዳሽቦርድ ጋር ልምጣና ኮንትሮል ቪ ፔስት ሆነ ማለት ነው። ከዛ ይሄንንም የተመቻችሁ ቦታ ጋር ልታስቀምጡ ትችላላችሁ። እዚህም ከመጣችሁ በኋላ ግን ኤዲት ማድረግ ይቻላል። ለምሳሌ ይሄኛው ወደ ጎን ከሚሆን ወደ ታች ወይም ሁለት ቦታ እንዲሆን ከፈለኩኝ ክሊክ አደረግና ስላይሰር ይላል እዚህ ጋር እንደዚህ ባረገው አሁን ባለ ሁለት ሆነ ማለት ነው። ስለዚህ እንዲህ ቢያደርጋችሁ ልትጠቀሙበት ትችላላችሁ ማለት ነው። ይሄንንም ትንሽ ጠጋ አድርገው ይሄንን ከፍ ልናደርገው እንደዚህ እንችላለን። አሁን ደግሞ አይተሞች እናመጣለን ማለት ነው። ላፕቶፕ፣ ስማርትፎን እያለ የሚቀጥለው። ስለዚህ ይህንንም በድጋሚ ኮፒ አደርገዋለሁ። ኮንትሮል ሲ ከዛ ኮንትሮል ቪ ከዛ ኤዲት እናደርገዋለን ማለት ነው። ክሊክ አድርገን አሁን የፈለግነው ሪጅን ሳይሆን ፕሮዳክት ነው። ፕሮዳክቶቹ እንዳለ እንደምታዩት ይገባሉ። ከዛ ፕሮዳክቱ ላይ ክሊክ ታደርጉና አሁንም ፒቮት ቴብል አናላይዝ የሚለው ጋር ትመጣላችሁ። ኢንሰርት ስላይዝ የፈለግነው አሁን ፕሮዳክት ነው። ኦኬ ስል አሁን ፕሮዳክቶቹ እንደምታዩት ይገባሉ ማለት ነው። ስለዚህ ይህንንም የሆነ ቦታ እናስቀምጠው። ወደ ጎን ላድርገው። ይህንንም የተወሰነ እንደዚህ ትንሽ ለጠጥ ማድረግ ይቻላል። ከስርም ትርፍ ካለው እዚሁ ማስተካከል ትችላላችሁ ማለት ነው። ከዛ ኮንትሮል ሲ ኮፒ ሆነ። ወደ ዳሽቦርድ ይመጣና ኮንትሮል ቪ ፔስት ሆነ ማለት ነው። ከዛ እዚህ ጋር ላድርገው፣ እንደዚህ ላድርገው። እናንተ ደስ ያላችሁ ቦታ ጋር እንዳልኳችሁ ይህንን ማድረግ ይቻላል። ቦታ እንዳይዙብን ትንሽ ከፍ ከፍ ላድርጋቸው ወደ ላይ እንደዚህ። እዚህ ጋር ደግሞ ቶታል ፕሮፊቴን ማስገባት ፈልጌያለሁ ወይም ጠቅላላ ትርፌን ማለት ነው። ስለዚህ አሁንም ኮፒ እናድርገው። ይህንን አንደኛውን እንምረጠውና ኮንትሮል ሲ ከዛ እዚህ ጋር ኮንትሮል ቪ። አሁን የፈለኩት ምንድነው እዚህ ጋር ይሄን ልቀይረውና ፕሮፊት ነው። ስለዚህ ፕሮፊት ላይ ክሊክ አደርጋለሁ። ፕሮፊቱ እንደምትመለከቱት በቀጥታ እዚህ ጋር ገባ ማለት ነው። ከዛ ይሄንን ኤዲት ማድረግ ትችላላችሁ። ኤዲት ለማድረግ ግን ከጎን አድርጋችሁ ብታደርጉት የተሻለ ነው። ኢዚኳልቱ ልበልና እዚህ ጋር ለምሳሌ ሰም ነው እንደምትመለከቱት። እዚህ ጋር እመጣለሁ፣ ኢንተር ፕሮፊቱ ይሄ ነው። ከዛ ይሄንን ኤዲት ማድረግ ይቻላል። ለምሳሌ ኮማ ላስገባበት፣ ዜሮዎቹን አልፈልጋቸውም፣ በዚህ መንገድ ይቀመጥ። ከዛ በኋላ ቶታል ሴል ላስገባ፣ ዳሽቦርድ ጋር ልምጣና ኢንሰርት። ከዛ አሁንም ሼፕ ነው የምፈልገው፣ ሼፕ ሬክታንግል ልንጠቀም እንችላለን። አሁንም እዚህ ጋር ለምሳሌ ይሄኛው ቶታል ሴል የማይበት ቦታ ይሆንልኝ። ከዛ ይሄንንም ኤዲት ማድረግ ይቻላል። ሼፕ ፊል ጋር ልምጣና ለምሳሌ ነጭ ላድርገው። አውትላይን፣ የተለያየ አውትላይን መጠቀም ይቻላል። ለምሳሌ እንደዚህ አይነት አውትላይን ልጠቀም። እናንተ አውትላይኑ ሌላ አይነት ማድረግ ይቻላል። ከዛ እዚህ ውስጥ መጻፍ ትችላላችሁ ማለት ነው። ሁለት የክሊክ ስታደርጉ ሊጽፍላችሁ ዝግጁ ይሆናል። ቶታል ፕሮፊት ብዬ ልጻፍበት። ለምሳሌ ቶታል ፕሮፊት፣ የማይታየው በነጭ ስለሆነ ነው ጽሁፉ። እንቀይረው። ሆም ጋር እንምጣና ቴክስት ከለሩን እዚህ ጋር ሌላ አይነት ከለር ላስይዘው። ለምሳሌ በጥቁር ልንጽፈው እንችላለን። ሳይዙን ከፍ ላድርገው። ቦልዲውን ሴንተር አካባቢ ማድረግ ትችላላችሁ፣ ወይም በዚህኛው ጠርዝ እንዲይዝ አድርገን እንደዚህ ብናደርገው መሀል አካባቢ ይሆናል ማለት ነው። የተወሰነ ግን ቀነስ ስላድርገው እንትን እንዳይል ብዙ። ይህን እንደዚህ ማሳነስ እንችላለን። ይህንም አሁን ኮፒ ላድርገው፣ ኮንትሮል ሲ ከዛ ኮንትሮል ቪ ማድረግ ይቻላል። ከዛ ለምሳሌ እዚህ ጋር ደግሞ አይቨሬጅ ልስራበት፣ ወይም አይቨሬጅ ፕሮፊት የምሰራበት ከሆነ አይቨሬጅ ፕሮፊት ብዬ እንደዚህ ልጽፍ እችላለሁ። ትንሽ ላራዝመው፣ ይህንንም ትንሽ ረዘም ላድርገው። ቁጥሮቹን እዚሁ ላይ ማስገባት እንድችል ነው። ለምሳሌ ይህንን ኮንትሮል ተጭኜ በጎትተው ኮፒ ይሆናል እንደምትመለከቱት። ከዛ ቶታል ፕሮፊታችን ስንት ነው? ይሄን ላጥፋውና እዚህ ጋር መተን እንደዚህ ልናጠፋው እንችላለን። ስለዚህ እዚህ ላይ የምጽፈው አሁን በሪፈረንስ አመጣለሁ። እዚህ ላይ ክሊክ አደረግና እኩል ይሆናል። ከማጋ ነው እኩል የሚሆነው? ፒቮት ቴብላችን ላይ እዚህ ጋር ሰርተን ነበረ። ከዚህ ጋር ነው እኩል የሚሆነው
ኢንተር ተመልከቱት፣ ወዲያው ሰራልን ማለት ነው። ከዛ ይሄንን ሳይዙን ብቻ እንደዚህ ቀነስ አረግና እዚህ ጋር አስገባዋለሁ። አውትላይኑን ግን ስለማልፈልገው ሼፕ የሚለው ጋር ልምጣና ሼፕ አውትላይን እዚህ ጋር ኖ አውትላይን ብለዋለሁ። ቁጥሯን ብቻ ነው የምፈልጋት። ሳይዙን ግን የቁጥሩን የተወሰነ ከፍ ልናደርገው እንችላለን። እንደዚህ ቦልድ ማድረግ ይቻላል። ሌላ አይነት ከለር ልናስይዘውም እንችላለን ማለት ነው። ለምሳሌ ቀይ ላድርገው ወይም ትርፍ እያልን ስለሆነ ግሪን ልናደርገው እንችላለን። ስለዚህ ግሪን ይሁን እንደዚህ። ከዛ አቀማመጡን ታስተካክሉለታላችሁ ላይን እንዲያምር አድርጋችሁ ማለት ነው። አቨሬጅ ፕሮፊታችን ደግሞ እዚህ ጋር እናምጣው። እሱንም ለመስራት ፒቮት ቴብል ጋር እንሂድና ይሄንን ኮፒ ማድረግ ይቻላል። ኮንትሮል ሲ ከዛ ኮንትሮል ቪ። አሁን ይሁት እዚህ ጋር ብንመጣ የሰራልን ምንድነው ሰም ነው። ስለዚህ ይሄን ትመጡና እዚህ ጋር ብዙ አማራጮች አሉላችሁ ማለት ነው። ቫልዩ ፊልድ ሴቲንግ የሚለውን ትነካላችሁ። ካውንት ብዛቱን መቁጠር፣ አቨሬጅ፣ ማክሲመም፣ ሚኒመም እያላችሁ መሄድ ይቻላል። ስለዚህ አቨሬጅ የሚለውን ልንካና ኦኬ ብል አቨሬጅ ፕሮፊቴ እንደምትመለከቱት ይኸውና ማለት ነው። ስለዚህ ወደ ዳሽቦርድ ልመለሰው ነው። ከዛ ይሄንን አንደኛውን ኮፒ ማድረግ ይቻላል። ኮንትሮል ብለን እንደዚህ ጎተት ብናደርገው ከዛ ይሄንን እናጥፋው እንዳለ። ከዛ እዚህ ላይ ከላይ እንመጣና እኩል ይሆናል እንላለን። ወደ ፒቮት ቴብላችን እንመለስ። ከዛ በኋላ ቁጥራችን እዚህ ጋር ነበር። ይሄንንም ኤዲት ማድረግ ግን እንችላለን ማለት ነው። ኤዲት እናድርገው እንትን እንዲለን አንድ የፒቮት ቴብሉ ጋር ልመልሳችሁና እኩል ይሆናል። ኦሪጂናሉን እንዳልነካው ነው ለሌላ ጊዜ ለመጠቀም እዚህ ላይ ክሊክ እናድርገው፣ እናጠጋገው። ይሄ ሙሉ ቁጥር ስለተፈለገ ፕሮፊቱ ማለት ነው። ሌላም ኤዲት የማደርገው ነገር ካለ ለምሳሌ ኮማ ካስፈለገኝ በኮማም ልለየው እችላለሁ። እንዳልኳችሁ ግን ሙሉ ቁጥር ነው የማደርገው። ከዛ ዳሽቦርድ ጋር ልምጣ። አሁንም እዚህ ጋር ነበርን። ከዛ እኩል ይሆናል። ወደ ፒቮቱ መሄድ እዚህ ላይ ክሊክ ኢንተር። ከዛ ይሄንንም አምጥቼ እዚህ ጋር አስቀምጠዋለሁ ማለት ነው። ሼፕ ፎርማቱ ጋር ልምጣና አውትላይኑ ግን ኖ አውትላይን እለዋለሁ። ከዚህኛው ጋር አንድ አይነት ፎርማት ብታስይዙት የተሻለ ይሆናል። ስለዚህ ምን ላድርገው? አሁን እዚህ ጋር ልምጣና የተወሰነ ከፍ ላድርገው። ቦልድ ማድረግ ይቻላል። ከዛ ግሪን ማድረግ እንችላለን ማለት ነው። ይህ እንደ ሳምፕል ነው እንጂ አቨሬጅ ፕሮፊት ያልኳችሁ። እናንተ ኮስት ልሰሩበት ትችላላችሁ፣ ወጪ ገቢ፣ ሌላም ነገር ልሰሩበት ትችላላችሁ ማለት ነው። ይህን ሰብሰብ ልታደርጉት ትችላላችሁ እንደዚህ። አሁን ደግሞ ግራፎችን እናመጣለን ማለት ነው። እነዚህን ግን የተወሰነ አሁንም ቀነስ ብናደርጋቸው የተሻለ ይሆናል። ሁሉንም ቀነስ ስላርጋቸው ይሄኛውን ወደ ጎን ላርገው። ስላይሰር ጋር ልምጣና ለግራፍ በደንብ ቦታ እንዲበቃን ፕሮዳክቶቻችንም እዚህ ጋር ላርጋቸው። ስላይሰሩን አሁንም የዚህንም የተወሰነ ልቀንሰውና እነዚህንም አንድ ላይ ወስዳችኋለሁ። ኮንትሮል ተጭናችሁ ሁሉንም አንድ ላይ መምረጥ ይቻላል። ከዛ ጎተት አድርጋችሁ እንደዚህ መውሰድ ይቻላል ማለት ነው። ቶታል ፕሮፊት አሁን እዚህ ጋር እናስቀምጠው። ይህንንም ኮንትሮል ተጭነን ጎተት ልናደርገው እንችላለን። ስለዚህ እየሰራችሁን በየመሃሉ ሀሳብ ከቀየራችሁ እንደዚህ እያንሸራሸራችሁ መቀየር ይቻላል ማለት ነው። አሁን ግራፎቻችንን እናምጣ። ለግራፍም እዚሁ አዘጋጅተን መሄድ እንችላለን። ለምሳሌ ኢንሰርት ልበልና እዚህ ጋር ሼፕ ሬክታንግል አንደኛው ግራፍ ለምሳሌ እዚህኛው ጋር ይረፍ። በዚሁ አቅጣጫ ላድርገውና እዚህ ጋር አንድ ግራፍ ይኖረኝ በቂ ነው። እዚህ ላይ ነጭ ላድርገው። ፊል ጋር ልምጣና ዋይት ወይም ነጭ አውትላይን፣ ዙሪያው ምንም አይነት አውትላይን አልፈልግም፣ ኖ አውትላይን። ስለዚህ አንድ ግራፍ አሁን እዚህ ላይ እናመጣለን። እሱን ለማድረግ አሁንም ወደ ፒቮት ቴብላችን እንሂድና ለምሳሌ ይህን ኮፒ ላድርገውና ኮንትሮል ሲ። እናንተ ደስ ያላችሁን ኮፒ ማድረግ ትችላላችሁ። አሁን የፈለግኩት ሪጅን፣ ከዛ ደግሞ ፕሮፊቴን መስራት ፈልጌያለሁ። በሪጅን ምን ያህል አተረፍኩ የሚለውም ማለት ነው። ከዛ ለዚህ ግራፍ እንስራለት። እላው ላይ ትመጡና ክሊክ እዚሁ የሰራችሁት ላይ፣ ከዛ ፒቮት አናላይዝ የሚለውን ትነኩና ፒቮት ቻርት የሚል አለ። ይሄን ትነካላችሁ። ደስ ያላችሁን የቻርት አይነት እዚህ ጋር እንደምታዩት ብዙ አሉ፣ መጠቀም ይቻላል። ከነዚህ ውስጥ አንዱን መውሰድ ትችላላችሁ ማለት ነው። ለምሳሌ ፓይ ቻርት አለ፣ ላይን ቻርት፣ የተመቻችሁ። ለምሳሌ ፓይ ቻርት ልጠቀም፣ ኦኬ ላለው። ከዛ ቻርቱን ዝቅ አድርገን ልናስቀምጠው እንችላለን። እዚህ አካባቢ ይቀመጥና መቀየር ትችላላችሁ። አሁን ይህንንም ኤዲት ማድረግ ይቻላል። እዚህ ጋር ያሉ ጽሁፎችን እንዳለ አልፈልጋቸውም። ስለዚህ እዚህ ጋር መጥቼ ይህንን ሌጀንዱን ሁሉን ነገር እንደዚህ አጠፋዋለሁ። እዚህ ጋርም ራይት ክሊክ ነካና ሃይድ ኦል ፊልድ በተን የሚለውን ነካለው። እቺ ግራፏን ብቻ ነው የምፈልጋት ማለት ነው። ከዛ ይህን ሳይዙን አሁንም አጀስት ማድረግ ይቻላል። ከዛ ኮንትሮል ሲ ኮፒ፣ ዳሽቦርዳችን ላይ እንሂድና ኮንትሮል ቪ ፔስት ሆነ። የምንፈልገው ግን የት ጋር ነው? እዚህ ላይ ነው ማለት ነው። እንደምታዩት ግን ይሄ አውትላይን አለው። ዙሪያውን አውትላይን አልፈልግም። ስለዚህ እዚህ ፎርማት የሚለው ጋር ልምጣና ሼፕ አውትላይን ኖ አውትላይን እለዋለሁ። ምንም አይነት አውትላይን አይኖረውም። ይህንን አሁን ትንሽ ቀነስ ልናደርገው እንችላለን። እያየን ማየት የምትፈልጓቸው ቁጥሮች ካሉ ቁጥሮቹ እንዲታይ ማድረግም
ትችላላችሁ ማለት ነው እዚህ ጋር። አሁንም እዚህ ጋር ደግሞ ሌላ ግራፍ ላምጣ። ይሄን አሁንም ግን ቦታ ስላለኝ ቀነስ ባረግ የተሻለ ይሆናል። እንደዚህ እዚህ ጋርም ሌላ ሬክታንግል እናስገባ። አሁን ሬክታንግሎችን የምናስገባቸው እንደ ሪፈረንስ እንዲያገለግሉ ነው እንጂ ቀጥታ እናንተ ግራፋችሁንም ማምጣት ትችላላችሁ ማለት ነው። ስለዚህ አሁንም እዚህ ጋር ላምጣ። እንደዚህ በዚሁ አቅጣጫ አካባቢ አድርገዋለሁ። የዚህንም ኳይት ላርገውና አውትላይኑን ደግሞ እንደዚህ ነው ልበለው። ስም ለእያንዳንዱ እንጽፍላችኋለን። እዚሁ እየሰጠን መሄድ እንችላለን። ለምሳሌ የላኛውን ኮፒ ላርግና ላምጣው። ኮንትሮልን ተጭነን እዚህ ጋር እንደዚህ ልናመጣው እንችላለን። ይኸው ምንድነው ፕሮፊት ባይ ሪጅን ነው። ስለዚህ ይሄ ላጥፋውና እንደ አዲስ ፕሮፊት ባይ ሪጅን ማለት እንችላለን። አሁን ትርፍ ቦታ ባይኖር ጥሩ ስለሆነ እንደዚህ ያደርገዋለሁ ማለት ነው። አሁንም እንቀጥል። ፒቮት ቴብላችንን እንሂድና በእያንዳንዱ እቃ ደግሞ ያተረፍናቸውን እናምጣ። ለምሳሌ ይህንን ኮፒ እናድርገው። ወርታች ዝቅ እያላችሁ ማድረግ ትችላላችሁ እዚህ ጋር። ሁሉም ግን መስተካከል አለበት። በኋላ ሪፍሬሽ የምታደርጉት ነገር ካለ ሪፍሬሽ ስለምታደርጉ ኮፒ እያደረጋችሁ በስርዓት ታስቀምጣላችሁ እንደዚህ። አሁን እዚህ ላይ የምንጨምረው ምንድነው ፕሮፊታችንን ነው። ስለዚህ ፕሮዳክት ባለበት ይሁንና ፕሮፊቱ ገባ። ለዚህም ከዛ ግራፍ እንሰራለን። ፒቮት አናላይዝ፣ ከዛ በኋላ ፒቮት ቻርት። ለዚህ ደግሞ ለምሳሌ ይሄ ኮለመን ቻርት ልንጠቀም እንችላለን። ስሪዲ ከፈለጋችሁ ስሪዲ ማድረግ ይቻላል። ኦኬ ላለው ሳይዙን እዚሁ እናስተካክለው እንደዚህ። ከዛ አሁንም እነዚህን እንትኖች ካልፈለጋችሁ ራይት ክሊክ ነክታችሁ ሃይድ ኦል ፊልድ በተን ትሉታላችሁ። እዚህ ጋር መታችሁ አክሲስ፣ እነዚህ የመሳሰሉት ነገሮችን ማጥፋት ይቻላል ማለት ነው። ከዛ አሁንም ዙሪያውን ያለውን ስለማልፈልገው ሼፕ አውትላይን፣ ይህንን ኖ አውትላይን። ከለርም ግን መቀየር ትችላላችሁ እየመጣችሁ። ለምሳሌ ዲዛይን ጋር መጣችሁ የተለያዩ ከለሮች አሉ። ከለሮችን ከዚህ ውስጥ መምረጥ ይቻላል። ለምሳሌ እንደዚህ እያደረጋችሁ ልትመርጡለት ትችላላችሁ። ከዛ ይህንንም ኮንትሮል ሲ ኮፒ ወደ ዳሽቦርዳችን እንሄድና ኮንትሮል ቪ እንነካለን። ይኸውና ከዛ ይህንንም እንደዚህ እያንቀሳቀሳችሁ የምትፈልጉት ቦታ ጋር ማድረግ ይቻላል። አውትላይኑ ግን አልጠፋም፣ እናጥፋው። እዚህ ጋር ልምጣና ኖ አውትላይን ልበለው። ከዛ አሁንም ይሄንን ኮንትሮል ተጭናችሁ መጎተት ወይም ኮንትሮል ሲ ከዛ ኮንትሮል ቪ ብላችሁ ኮፒ ማድረግ ይቻላል። እዚህ አካባቢ ላስቀምጠው ይሄንን። ይሄኛው ደግሞ ፕሮፊት ባይ አይተም ነው ወይም በእያንዳንዱ አይተም ያተረፍነው ነው ማለት ነው። ስለዚህ ፕሮፊት ባይ አይተም ብዬ እንደዚህ ልጽፍበት እችላለሁ። ከዛ ይሄን ቀነስ ማድረግ ይቻላል ወይም ወደ ሴንተር ማምጣትም ይቻላል ማለት ነው። እንመለስ አሁንም ወደ ፒቮት ቴብላችን። አሁን ደግሞ በየወሩ ያተረፍነውን እንስራው። ለምሳሌ ኮንትሮል ሲ ወደታች ወረድ ልበልና እዚህ አካባቢ ኮንትሮል ቪ። አሁን ደግሞ ፕሮፊት በቀን ማለት ነው። ጃንዋሪ ላይ ምን አላተረፍን፣ ፌብሩዋሪ ላይ እያለን። ስለዚህ ለዚህም ግራፍ እናዘጋጅ። በጣም ቀላል ነው ማለት ነው። እዚህ ከደረሳችሁ በኋላ ፒቮት ቴብል፣ እዚህ ጋር ደግሞ ለምሳሌ ባር ቻርት ሊሆን ይችላል ወይም ላይን ቻርት እንጠቀም። ኦኬ ልበለው ላይን ቻርት። ከዛ ይሄንንም አሁን የማንፈልጋቸውን ነገሮች ከላው ላይ መቀናነስ እንችላለን። የምትፈልጉትን ግን መተው ትችላላችሁ። እዚህ ጋር ያሉትን ነገሮች እንዲጠፉ ራይት ክሊክ ሃይድ ትላላችሁ ማለት ነው። አሁንም ፎርማት ሼፕ አውትላይን ኖ አውትላይን። ከዛ ይህንን ኮፒ አድርገን እንወስደዋለን። ኮንትሮል ሲ ዳሽቦርድ ላይ ኮንትሮል ቪ። እዚህ ጋር እንደምታዩት አላዘጋጀንለትም ማስቀመጫ፣ ነገር ግን የሌሎቹ ስለታወቀ ይህንን ቀጥታ እንደዚህ ብናደርግም እንችላለን ማለት ነው። እንደዚህ አነስ ማድረግም ይቻላል። ይህንን እንዳያችሁት ግን አስቀድማችሁ የምታስገቡበትን ብታዘጋጁለት የተሻለ ስራ ያቀልላችኋል። ይህንንም አሁንም ኮንትሮል ሲ ኮንትሮል ቪ። ከዛ እዚህ ጋር ይሄኛው ደግሞ ፕሮፊት ባይ መንዝ ነው ይሄኛው። ዲዛይን ካደረጋችሁ በኋላ ደግሞ እዚህ ጋር የተለያዩ ነገሮችን ማስገባት ይቻላል። እዚህ ጋር ትንሽ ወጣ ያለች ነገር አለች። እንደዚህ ቀነስ ስላድርገው እዚህ ጋር ለምሳሌ የተለያዩ ጽሁፎችን እናስገባ። ኢንሰርት ልበለውና ሼፕ እዚህ ጋር ለምሳሌ እንደዚህ የተለያየ ከለር ይህንንም ልሰጡት ትችላላችሁ። ሼፕ ጋር እንምጣና በነጭ ላድርገው። ከዛ አውትላይን የተለያየ አውትላይን ልንሰጠው እንችላለን። አሁንም ይሄን አውትላይን ልጠቀም። ከዛ ጽሁፍ ልጻፍበት። ላው ላይ ክሊክ አድርጋችሁ መጻፍ ይቻላል ማለት ነው። ጽሁፉን ግን በእንትን ላድርገው፣ ከለሩን ልቀይረውና በጥቁር እንጻፈው። ካልፈለገን ቀይረዋለሁ። ዌልካም የሚል ነገር ጻፍኩኝ። ሁሉንም ካፒታል ላድርገው። ኮንትሮል ኤ ተጭናችሁ መምረጥ። ከዛ ቦልድ ማድረግ፣ ሳይዝ የተወሰነ ጨመር ማድረግ፣ ከበዛ መቀነስ ይቻላል። ሴንተር አካባቢ ላይ እንደዚህ ማድረግ እንችላለን። እንደዚህም አነስ ልታደርጉ ትችላላችሁ። ከዛ ይህንንም ኮፒ ማድረግ ይቻላል። ኮንትሮል ቪ እዚህ አካባቢ፣ አሁን ኮንትሮል ቪ እዚህ አካባቢ፣ ኮንትሮል ቪ እዚህ አካባቢ። ሶስቱንም መርጣችሁ አላይመንታቸውን መጠበቅ ይቻላል። ለምሳሌ ኮንትሮል ትጫኑና እንደዚህ ሶስቱንም መምረጥ ይቻላል።
ከዛ እዚህ ጋር ተመልከቱ እኩል ነው የሚስተካከሉላችሁ ማለት ነው። እንደዚህ እያደረጋችሁ ልታስተካክሉ ትችላላችሁ። አሁን ይሄኛው ጥሩ ነው። ከዛ ይሄኛው ጽሁፉን ቀይረዋለሁ ማለት ነው። አሁን ይሄኛው ዌልካም ሳይሆን ዳሽቦርድ ልበለው። ለምሳሌ ዳሽቦርድ ትንሽ እንትን ካለው ጎተት ልናደርግለት እንችላለን። ሪፖርት እያቀረብን ከሆነ እዚህ ጋር ሪፖርት ብለን ልንጽፍ እንችላለን። እንትን እንዲመስልላችሁ ደግሞ ለምሳሌ አባውታስ የሚል ነገር ልጨምርበት። አባውታስ እንደምትመለከቱት ከዛ እነዚህን ከለራቸውን ደግሞ ልንቀይር እንችላለን። ሼፕ ፎርማት ጋር እንምጣና ለምሳሌ ግሪን ላድርገው። ዙሪያውን አውትላይኑ ደግሞ ነጭ ልናደርገው እንችላለን። የተወሰነ ግን አውትላይን ሳይዙን ጨመር ልታደርጉም ትችላላችሁ ማለት ነው። እዚህ ጋር እንምጣና እንደዚህ ባደረገው ከፍ ያለ አውትላይን ይሆናል። የሌሎቹንም እንደዚህ ማድረግ ትችላላችሁ። ለምሳሌ ይህን ጋር የምንምጣና ግሪን ይሁን፣ አውትላይን እንደዚህ ይኑረው። የዚህንም ሳይዙን በተመሳሳይ ትንሽ ከፍል ማድረግ ይቻላል ማለት ነው። እንደዚህ ግሪን አደረኩት። ከዛ ይህንን ነጭ እዚህ ጋር ይህንንም በዚህ መንገድ የቴክስት ከለሮቹንም መቀየር ትችላላችሁ። ለምሳሌ ቴክስቱ እንደዚህ ልምረጠውና ነጭ ማድረግ ይቻላል። እዚህ ጋር ዋይት፣ በተመሳሳይ ይህንንም እንደዚህ ነጭ ከለር ማስያዝ ይቻላል። አባውታስ የሚለው ደግሞ እዚህ ባለበት መተው ይቻላል። እናንተ ከዚህም በላይ ኤዲት ልታደርጉ ትችላላችሁ። አሁን አሰራሩን ነው እያሳየኋችሁ ያለሁት ዋና እንትኑ። ከዛ አሁን በደንብ ደግሞ እንትን እንዲመስልልን እዚህ ጋር ያሉትን ነገሮች እናጥፋቸው፣ የፎርሙላ ምናምኑን። ስለዚህ ቪው ጋር እንምጣና ፎርሙላ ባሩ አያስፈልገንም፣ ግሪን ላይኑ አያስፈልገንም። እንደምታዩት ይሄን የሚመስል አዘጋጀም ማለት ነው። ከዛ በኋላ አንድ ሰው አሁን የኢስትን ብቻ ማወቅ ከፈለገ ኢስትን ሲነካ ተመልከቱት፣ ይሄ ይቀየራል። እዚህ ጋር ያለው ነገር በአጠቃላይ ይቀየራል። አቨሬጁ እንደገና ደግሞ ቶታል ፕሮፊቱ ይቀየራል። ኖርዝ ላይ ሲሆን ተመልከቱት ሁሉም ነገር ነው እየተቀያየረ የሚሄደው። ስለዚህ ለሪፖርት ይሄ በጣም ነው የሚያግዘን ማለት ነው። ካልፈለጋችሁ ደግሞ እዚህ ጋር ቀይ አለ፣ ይህን ስነኩት ከሁሉም ላይ ይጠፋላችኋል። የማርች ትርፌን ማወቅ ከፈለኩ አሁን ማርችን ብነካ ወይም እዚህ ጋር እየመጣችሁ ማለት ነው ተመልከቱ። አሁን ይሄ የአፕሪል ነው፣ ይሄ የማርች ብቻ ነው። ይሄ ደግሞ እንደዚህ ይለጠጣል። አሁን የ3 የ4 ወር ከፈለጋችሁ ይሄን ይዛችሁ እንደዚህ መቀነስ መጨመር ትችላላችሁ። ይሁን የአንድ ወር ብቻ ነው። እዚህ ጋር ደግሞ ብናደርገው ተመልከቱት። ካልፈለኩኝ ግን አሁንም ይሄንን ማጥፋት ይቻላል። ይሄን በነካችሁ ቁጥርም ደግሞ ለምሳሌ እዚህ ጋር ሄድፎን ካልሸጣችሁ ሁሉም እየተቀነሱ ወይም እየቀሩ ይመጣሉ። አሁን ኦክቶበር ላይ ምንም አይነት ሽያጭ የለንም፣ በሪጅንም በአይተምም በምንም ማለት ነው። በተመሳሳይ ደግሞ እዚህ ጋር ብንመጣ በአይተም እንደምታዩት እዚህን ያህል አለ እያለን ነው። ከሁሉም ጋር ላይ ደግሞ ላጥፋውና እያንዳንዱ ግራፍ ላይ ደግሞ ቁጥሮቹን ማየት እንፈልጋለን ካላችሁ በጣም ቀላል ነው። ላው ላይ ክሊክ ታደርጉና ፕላስ ምልክት አለ። ዳታ ሌብሉን ማየት ፈልጋለሁ ካልቆም ቁጥሮቹ ይታያሉ። እዚህ ጋርም ከፈለጋችሁ ክሊክ ታደርጉና ቁጥሮቹን አሳየኝ ትሉታላችሁ። ዳታ ሌብል እናንተ ሌላም ነገር እንዲታያችሁ ማድረግ ይቻላል። እዚህ ጋርም ፕላስ እየነካችሁ ዳታ ሌብሉን አስገባልኝ ማለት ይቻላል። አንዴ ከሰራችሁት በጣም ቀላል ነው ማለት ነው። ከዛ አሁን ለማየት እንሞክር በድጋሚ ኖርዝ ላይ ብንለው የኖርዝ ኒውድ ሳውዝ ቁጥሮቹንም እንደምታዩቸው ናቸው። ይህን አጥፍተን ደግሞ የፌብሩዋሪን ብቻ ከፈለግን ፌብሩዋሪ ላይ ተመልከቱ፣ አፕሪል እንደዚህ እያደረጋችሁ በቀላሉ መመልከት ይቻላል። ሌላው በዚህ መንገድ ማዘጋጀታችሁ ጥቅሙ ምንድን ነው? ለምሳሌ ዳታችን ጋር እንሄድ። ከዛ በኋላ አዲስ ምርት ሊጨመር ይችላል። ብዙ ነገር ከተጨመረ ወዲያው ኤዲት ማድረግ ይቻላል ማለት ነው። ለምሳሌ ላፕቶፕ ነበር እንደምታዩት እዚህ ጋር፣ ነገር ግን የተወሰነ ነገር ልጨምርበት፣ ቻርጀር የሚል ነገር ልጨምር። ምሳሌ ነው። ቻርጀር እዚህ ጋር ተጨመረ። ሌላም ቦታ ቻርጀር፣ ሁለት ቦታውን ቻርጀር ገባ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ሁሉም ላይ እንዲመለስላችሁ እዩታውን ቻርጀር የሚባል ነገር የለንም። እዚህ ጋር ፒቮት ቴብላችን ላይም ቻርጀር የሚል ነገር የለም ማለት ነው። እንዲኖር ምን እናደርጋለን? እዚህ ጋር እንመጣና ፒቮት ቻርት አናላይዝ የሚለው ላይ ሪፍሬሽ የሚል አለ። ሪፍሬሽ ኦል ስትሉት ያስገባነው ነገር ይገባል ማለት ነው። ቻርጀር የሚለው ነገር ይገባል። ቼክ እናድርገው። ለምሳሌ እዚህ ጋር እንምጣና ቻርጀር የሚለው እንደምታዩት እዚህ ጋር ገባ። ዳሽቦርዳችን ላይም ቼክ እናድርገው። ላፕቶፕ፣ አይፎን፣ ስማርትፎን ቻርጀር የሚል ነገርም ገብቷል ማለት ነው። ስለዚህ አዳዲስ የምትመዘግቡት ነገር ካለ ይህን ሴቭ አድርጋችሁ አንዴ ካስቀመጣችሁት በኋላ እዚህ ጋር እናንተ ማንኛውንም ነገር ብትቀይሩም ሪፍሬሽ እያደረጋችሁ ይህን ዳሽቦርድ እየደጋገማችሁ መጠቀም ትችላላችሁ ማለት ነው፣ በጣም በቀላሉ። አሁን ግን ስለማልፈልገው ኮንትሮል ዜድ ብዬ ልመልሰው፣ ምክንያቱም ቻርጀርን እንደ ምሳሌ ነው እንጂ አሁን ስላልፈለግኩት ማለት ነው። ሰፋ አድርጋችሁ ልታዩ ከፈለጋችሁ ደግሞ እዚህ ጋር ያለውን ነገር ማጥፋት እንችላለን። ለምሳሌ እዚህ ጋር ሰብሰብ ብላርግላችሁ። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።